ዓለም መድረክ ዘርግቶ ስለ አየር ንብረት መፍትሄን ሲያፈላልግ የግንባር ቀደምትነት ሚናን ጥንትም ዛሬም ነገም የምትወጣው ኢትዮጵያ ቃልም በተግባር ነገን ዛሬ መስራት ቁልፍ ተግባሩ አድርጋ ውሎና ዳሯ እጆቿ አሻራን ሲያኖሩ ቆይተዋል። ከርሶ አልፎ ጎረቤቶቿን ባዳረሰ ተልእኮ 40 ቢሊዮን የተሻገሩ ችግኞችን ከዓላማቸው ያገናኘችው ኢትዮጵያ ዛሬም በመትከል ማንሰራራትን የጉዞ አካል አድርጋለች። በርግጥም ለኢትዮጵያ የማንሰራራት ዘመን እንደሆነ የማንሰራራት ጊዜ እንደሆነ ወንዞቿ አንሰራርተዋል፣ ተራሮቿ አንሰራርተዋል። ይሄን ደግሞ በአገር ውስጥ ዕውቀት በልጆቿ ጥረት መሆኑ እጅግ በጣም ያኮራናል። ክቡር ጠቅላይ ሚኒስትራችን የዛሬ 7 ዓመት አካባቢ ሲያስጀምሩ ኢን ቢሊየን እንደዚህ ኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከ2.8 ሽፋኗ ተነስታ ዛሬ 22 እጅ ላይ ደርሳለች። ይሄ ትልቅ ብስራት ነው፣ የምስራች ነው። ባንድ ድንጋይ ሁለት ወፍ እንዲሉ አሻራን የማኖር ጉዞ ነገን ያማተረም ማህበራዊና ኢኮኖሚያዊ ውጤታማነትን ያጎናጸፈም ሆኗል። ትላንትና እነኚህ ወንዞች ገዳይ ነበሩ፣ በካይ ነበሩ። ዛሬ ግን እንደዚህ አይነት ውበትና ገጽታ ተላብሰዋል። እየተከልን ያለነው ምግባችንን ነው። ነገ ስለ ኑሮ ውድነት ወይም ደግሞ ስለ ድርቅ ስለመራቆት ልመናን ስለማቆም ደተረጂነት ስለማቆም የምንናገረው ባፋችን ብቻ ሳይሆን እየሰራን መሬት ላይ ተግባራዊ የሆነ ምላሽ ለመስጠት የሚያስችል አቅም እየፈጠርን ነው። አረንጓዴ አሻራ ስራው ትልቅ ፋይዳ ያለው ከሀገራዊ የኢኮኖሚ ልማት አኳያም ትልቅ አስተዋጽኦ ያለው ነው። ምክንያቱም የአየር ንብረትን ስናስተካክል ምርታማነትን ያሳድጋል፣ የውሃ መጠንን ይጨምራል፣ የዝናብ መጠኑን ይጨምራል። በዚህ ምክንያት ባለፉት ዓመታት እንኳን በቡናችን ላይ የመጣው ለውጥ እንኳን በመናይበት ጊዜ ቡናን ደግሞ ኤክስፖርት አድርገን ያገኘነው ውጭ ምንዛሪም በመናይበት ጊዜ ትልቅ ውጤት ያመጣ ይገኛል። የአየር ንብረቱን ጭምር በመቆጣጠር የአፈር ክለትን በመቆጣጠር ሁሉም ጋር ይሄ በአግባቡ ባለፉት ዓመታት በመፈጸሙ ምክንያት ትልቅ ለውጥ አምጥቷል። ያለ ልዩነት ባንድ ዓላማ ያለ መነጣጠል ባንድ መሰለፍ ሀገር ከዜጎቿ ትውልዱም ከቀደምቱ የሚሻው ጉዳይ ነው። የአረንጓዴ አሻራ ስራ የሀገር ጉዳይ ነው። ይሄ ለአንድ ፖለቲካ ፓርቲ ይሁን ለአንድ ወገን ይሁን እንደዚህ ለመንግስት ይሁን ለተቃዋሚ ይሁን እንደዚህ የሚተውም ነገር አይደለም፣ የትውልድ ጉዳይ ነው። ስለዚህ ከኛ የሚቀጥሉ ትውልድም ታዳጊዎችንም ይሄን በማስተማር ይሄን በማሳየት የሀገራችን የደን ሽፋን ከፍ እንዲል ማድረግ አለብን። ባለፈው እንዳየነው የሀገራችን ደን ሽፋን ምን ያክል እንዳደገ አይተናል። 17.56% የነበረው አሁን 23.5 እንደዛ ከፍ ብሏል። ስለዚህ በሚቀጥለው ዓመት ደግሞ ያስቀመጥነውን ግብ 50 ቢሊዮን ችግኝ እንተክላለን ያልነውን ግብ ከ50 ቢሊዮን በላይ እስከ 53-54 ቢሊዮን ችግኝ መትከል እንደምንችል ያሳያል። ሁሉም ኢትዮጵያውያን ተነስተን ይሄን ሀገር በደን ለማልበስ ይሄ ደግሞ የሚያመጣውን ፋይዳ በጋራ ለመቋደስ ይሄ አንዱ ግንባር ነው። በመትከል ማንሰራራት በሚል መርህ ዘንድሮ የሚካሄደው 7ኛው ዙሪያ አረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችን ለማኖር ግብ ተቀምጦለታል። በዚህ ሂደት ሁሉም አሻራውን እንዲያኖርም ጥሪ ቀርቧል። ያቀርነውን ሁሉ ጊዜ ካቀርነው በላይ ማሳካት ነው የለመነው፣ እናሳካዋለን። ኢትዮጵያውያን ይተክላሉ፣ የአዲስ አበባ ህዝብ ይተክላል፣ ወጣቶች ይተክላሉ፣ ተማሪዎች ይተክላሉ፣ ወታደሮች ይተክላሉ፣ አጠቃላይ ነዋሪዎቻችን ይተክላሉ፣ አባቶች ይተክላሉ፣ ጎልማሶች ይተክላሉ፣ ህፃናት ሳይቀሩ ይተክላሉ። ለማስተላለፍ የምንፈልገው ጠንካራ የሥራ ባህል ፓሽን በእልህ መስራት፣ በተመሳሳይ ደግሞ ሰርቶ መለወጥ እዳን ሳይሆን ለሚቀጥለው ትውልድ የበለጸገች የተለወጠች ሀገር ምንዳ በትክክል መሆን የሚችል የሥራ ውጤት ነው። ኢትዮጵያ ታንሰራራለች፣ በሁሉም መስክ እንሰራለን፣ እንተጋለን። ሁላችንም አንድ ላይ ልብ ለልብ እጅ ለእጅ ተያይዘን ከሰራ ሀገራችን ማትበለጽግበት አንድም ምክንያት የለም። ስራው በእጃችን ነው። ጀመረናል። አብረን እንጨርስ፣ አብረን እንጓዝ።